የሆነ ነገር ተፈጥሯል። እኔ እኮ ደስተኛ ነሽ። እኔም እኮ ደስተኛ ነኝ። ስሙን እስከ መርሳት ትደርሻለሽ። አይቴ ሁሉም አባት አንድ ነው ብለሽ ነው የምታስቢው? ማን ተላላኪ ብሎሽ ነው? ትሽልክልሻለሁ እንዳትነኪ። የፖሊስ መርማሪዋ ኤቢ የተደበቀውን ምስጢር አገኘች። የዳጣን የዲኤንኤ ውጤት አቶ ደረጀ አባቷ የሆነው ከኮስቱ ኪስ ወረቀቱን ስታገኝ ማመን አቃታት። በጣም ይገርማል። እንቅልፍ ያጣችበት ኤቢ በምንድን ነው እንደዚህ የተደሰታችሁት እያለች ሌሎቹ ሲጨፍሩና ሲስቁ የነበሩት እሷ ግን በጥያቄ ውስጥ ነበረች። መርማሪ ፖሊሷ ኤቢ ማለት ነው። ናታን ለዳጣ ፍቅሩን ገለጸላት። እሷም እንደምትወደው ገለጸችለት። በጣም ተደሰተ። ሰላም ጤና ይስጥልን። ውድና የተከበራችሁ የቻናል ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ለቤቱ አዲስ የሆናችሁ ላይክ፣ ሰብስክራይብ እያደረጋችሁ የደወል ምልክቷን በመጫን ቤተሰብ ሆኖ አዲስ የሆናችሁ ማለት ነው። ስለምታበረታቱኝም አመሰግናለሁ። እንግዲህ ዳጣ ክፍል 26 ተለቀቀ። ወደ ክፍል 25 ስንመለስ እንግዲህ አቶ ደረጀ በደስታ የዳጣን ውጤት ስላገኘ ልጁ መሆኗን ስላወቀ በቃ ችርስ ለማን ላልገባን ሰፕራይዝ እያሉ ተነስተው እየጨፈሩ ሁላቸውም በጭፈራ ነበሩ። በዚህም የተነሳ እንግዲህ ኤቢ የፖሊስ መርማሪዋ አካል የሆነችው ኤቢ ግራ የተጋባል። እንዴት ዝም ብለው ደስ ሊላቸው ይችላል? ምንድን ነው እያለች በጭፈራው መሀል ቢሆን ያልተዋጠላት ጥያቄ ነበረ። እንግዲህ ኤቢ ማለት ነው አሁን ላይ ምንድን ነው እንደዚህ ላያስደስታቸው የቻለው እያለች ነበረ። እናም አሁን ላይ እንግዲህ አቶ ደረጀ ልንገራችሁ ብሎ ነበረ። ወደ ክፍል 25 ምንድን ነው የተደሰትኩበት እያለ ነበር ያቆመው። እናም ወደ ክፍል 26 ስንመጣ የተደሰትኩበትማ ልጄ እያለ እንዴ ምንድን ነው በቃ አሁን ከዚህ ከመሰለ ሰፕራይዝ እንጨፍር እያለች ጥሩና መልካሟ ባለቤቱ ማርታ ማለት ነው ሁሉም እየጨፈሩ ነበር። ዳጣ ያራደዋ ልጅ ደግሞ እንዴ ልጅ ዛሬማ ልጅን ሲል በድንጋጤ በቃ ሊናገር ነው ብላ ዳጣ በጭንቀት ትገኛለች። የዚህ ጊዜ እንግዲህ ማነች ውሃን ማለት ነው ልጁን እንትን ስላለ ነው ብላ ውሃን ወደሱ ትገፋለታለች። አዎ ውሃን ነው ስለ ውሃ ነው ብሎ በቃ የሚያወሩትንም ወሬ ይቀይሳሉ ማለት ነው። በዚህ የተነሳ እንግዲህ አቶ ደረጀም ዳጣ እንደዚህ በማድረጓ ከዚህ ከነገሮቹ ሊያልፉ ችለዋል ማለት ነው። ግን ምንድን ነው እያለች አሁንም ያልገባት ነገር ጥያቄ ውስጥ ነበረች ማለት ነው። አሁን እንግዲህ ያለችበት ደረጃ ማለት ነው ጥያቄ ውስጥም ብትሆን እንግዲህ አቶ ደረጀም ወጥቶ ከቤት ወደ መኪናው ገብቷል ማለት ነው። ሩጣ በመሄድ እንግዲህ ውስጧን ደስ ያላት ዳጣ ማለት ነው በስንት ዓመት የአባት የቤተሰብ ጥያቄ የሆነባት አባቷን ስላገኘች ደስ ብሏታል። በዚህም የተነሳ እንግዲህ እሷም ይሄንን ስታገኝ በደስታ ነበረ የሄደች ማለት ነው። በዚህ የተነሳ እንግዲህ አባቴ ልብስ ግዛልኝ፣ ጫማ ግዛልኝ ምን ሆንሽ ሲላት ከመሀል ጸጥ ትላለች እና ምንድን ነው ደግሞ ሲላት አይ ጫማ እንድትገዛልኝ ልብስ፣ ስልክ ያለች ሁሉንም ጥያቄ የምትፈልገውን ታነሳለታለኝ። እሱም ግን እንዴ ያለሽስ እሺ በቃ ያልሽውን እገዛልሻለሁ ይላታል። እሷም እንግዲህ ያለፈ ህይወቷን እያስታወሰኝ ነውና አሁን ትገዛታለህ እያለችው ነበር። እሱም ግን በቃ
ግቢና ይዤሽ ሂጅ የፈለግሽውን አንስተሽ ትገዣለሽ ሲላት ነበረ። በዚህ ጊዜ እሷ ግን ያለፈችበትን ህይወት አባት ኑሯቸው ቤተሰብ ኑሯቸው ይህን አድርጉልኝ ሲሏቸው የሚሰማውን ስሜት እንትን ስትል ነበር አባቷን ስትፈትን። አባቷንም እንግዲህ ይሄንን ብለው መጨረሻ ላይ አባቴ አመሰግናለሁ ብላ ውሸቷን እንደሆነ ትነግረዋለች። በቃ ያለፈውና ይህን እንትን ለማለት ነው አባቴ ስለሆንክ ደስ ብሎኛል ብላ እንግዲህ አባቷን ተሰናብታ ትሄዳለች ማለት ነው። ዳጣ ወደ ቤትም በመሄድ እንግዲህ ዳጣና ውሃ ስለሚመሳሰሉም ዳጣም በደስታ ውሃን ታቅፋታለች ማለት ነው። ውሃን በማቀፍ እንግዲህ ያለች ወይዘሮ ማርታ ከድንገት ትመጣና እናንተ እኮ ያያችሁ ሰዎች መንታ ነው የሚመስሉ ሁለመናችሁ ሁላችሁም እያለች እንዴት እንደምታምሩ ታስቀናላችሁ እያለች ነበረ ማለት ነው። ወይዘሮ ማርታ እንመሰላለን እህት ነው የምመስለው ስትል እህቴ ናት እኮ እያለች ነበረ እንግዲህ ውሃዬም ማለት ነው። ውሃ እንግዲህ ይሄን እያለቻት እሷም ይሄንን እያለቻት ነበር። እናም ወይዘሮ ማርታ ውሃን ትምህርት ቤት ለመውሰድ ነበረ። ከዛም እንግዲህ ዳጣ እኔ ትምህርት ቤት ልውሰዳት ስትላት አሳረፍሽኝ እንግዳማ እኔ ወደ እስራኤል ሂድ ይዘሻት ሂጂ በማለት ወይዘሮ ማርታ ለዳጣ ልጅቱን ሰጥታ ትሄዳለች። እንግዲህ እሷም ትምህርት ቤት አድርሳት ትመለሳለች። ዳጣም ማለት ነው እንግዲህ ኤቢ ከሳሎን ቁጭ ብላ ነበርና ዳጣ ትመጣለች። ዳጣም እንግዲህ ልሳምሽ ያው ደስ ስላላት እህቷ ስለሆነ ለመቀራረብም በቃ የምታሳያት ሪአክት በቃ እንደው የምወዳን ነው። እስኪ ልሳምሽ ልቀፍሽ ትላታለች። እሺ ቀፊኝ ትላትና እሺ በቃ ዝም ብዬ ልቀፍሽ ብላ ቅፍ አድርጋ ትስማታለች። እሷ ግን እህቷ ስለሆነ ደስ ብሏት ነውና ግን እሷ የሆነ ጥያቄ ሆኖባታልና ግን በቀደም ለታይ ተደስታችሁም አላውቀው ነገር ምንድን ነው እንደዚህ እንትን ያላቸው አባዬና አንቺ ትላለች። በቃ ዝም ብሎ ደስ ብሎን ነው እንደዚህ ነው እያለች ነበረና የሚያስቸግርሽ ሰው አለ እንዴ ምናምን ትላታለች። ኤቢ ማለት ነው እንግዲህ የሚያስቸግርሽ ካለ እኔ ቀጠቅጥልሻለሁ እያለቻት ነበረ ማለት ነው። እንዴት ነው አንቺ የምትቀጠቅጭልኝ እያለች አይ እና ብቻ አሳይኝ ቀጠቅጥልሻለሁ እያለቻት አለ የሚያስቸግረኝ አሳይኝ ትላታለች ማለት ነው። እና እንግዲህ ከድንገት ወደ ናታን ክላስ ትመጣለች። ናታን ክላስ በመሆን ምንድን ነው ስትለው ቁጭ በይ እስኪ እናውራ ይላታል። እሷም እንግዲህ ዘላ እሷ አልጋ ላይ ትቀመጣለች። የዛን ሰዓት ነበረ ተቀምጣ ሳለ እያወሩ ነበረ ወደነ ውሃና ይሄ የህንዱ እንትን የመሰለው እንግዲህ ስሙ ማን እንደሆነ እንግዲህ ሸኮረና ማን ነበረ? ወይኔ ጉዴ ስሙ ጠፋብኝ ማለት ነው። እንግዲህ እኔ ግን አውቃችኋለሁኝ ጎረቤቴ ሀብታም ነው ክሪሽናን እያለ እኔ ያሰውየው ነው ያሳይ ለውሃና ለእንትና ክሪሽናን እያለ እየነገራቸው ነበረ። እናም እንግዲህ ውሃ ምንድነው ግራ በመግባት ሰማይ እያየች ነበርና እንግዲህ ክሪሽና ማለት በጣም የሀብታም እንደዚህ ነበረ። ከዛም በአንድ ተኝቶ ያችን የሀብታም ልጅ ለማግኘት ፎቶ ያነሳባታል ምናምን እያለ እንግዲህ እናም ለውሃ እና ምጥን እየነገራቸው ነበረ። ክሪሽና እንዴት እያለ እንግዲህ የሀብታም ልጅ ስለነበረች አብሮ ያፈቀርኩሽ ብሎ አንድ ላይ ያድራሉ። ከዛም እርቃኗን የነበረውን ፎቶ ቪዲዮ ቀርጾ በመጨረሻ ይልክላታል እያለ ለነውሃ እየነገራን ነበር። ታዲያሳ ፊልም ሰሪ ነው እያለ ደስ ሲል እያለች ነበርና ውሃ አንቺ ዝም በያ ላይ ምጥን ብልጥ ናት፣ እንደዛ ማለት እኮ ባለጌነት ነው ምናምን እያለች እያስረዳቻት ነበረ ማለት ነው። ክሪሽና ማለት እንግዲህ የኤቢ ፍቅረኛ ነው ማለት ነው። ስለዚህ እሷን ሰላም በሉልኝ እወዳታለሁኝ ብሎ ለውሃ ይነግራታል ማለት ነው። ውሃ እንግዲህ እሺ በማለት ወደ ቤታቸው ይመጣሉ። ወደ ዳጣና ወደ ናታን ስንመጣ ናታንና ዳጣ እያወሩ ነበርና የሰሞኑ እኮ በቃ ደስ ብሎሻል ምናምን እያላን ነበር። ዝም ብለው እያለችው ነበርና
እናም እኔ እኮ ግን ደስተኛለሽ ይላታል። ግን እወድሻለሁኝ ይላታል። እኔም እኮ ደስ ትለኛለህ፣ እኔም እወድሃለሁ እያለችው ነበር። ግን ደግሞ እንዳታስገድለኝ ስትለው ነበረ። ማንን እንዴ? ደግሞ እኮ ኤቢ በጣም ትወድሃለኝ። እናቷም እኮ በባለፈው መታ እንደዛ ስትለኝ ነበር። ግን አዎ ጥሩና ቆንጆ ናት ብዬ አልኩኝ እያለ ለዳጣ ይነግራታል። ዳጣም እንግዲህ እኔም እኮ እወድሃለሁኝ ትለዋለች። እኔ ለኤቢ ያለኝ ፍቅር ያለኝ መውደድ ከእህትነት ምንም ነገር ስሜት የለኝም። ፍቅር ግን ያለኝ ሎቭ ኤንድ ፒስ ከአንቺ ጋር ነው ይላታል። ከዳጣ ጋር ማለት ነው። ዳጣም እኔም እወድሃለሁ ብላ ከዛ ተነስታ ፍቅሯን ገልጻለት ትነሳለች። እሱም እወድሃለሁ የሚለውን ቃል ስለሰማ ናታን የሚያፈቅራት ከሷ ይሄን ስለሰማ ደስ ብሎት ወደ ላይ ይዘላል ከፍራሹ ላይ ማለት ነው። እናም እንግዲህ እንትና ይቺ ውሃ ማለት ነው ናታን ክላስ እንደነበረ እንግዲህ ከድንገት ትመጣለች ኤቢ ማለት ነው። ኤቢ እንደመጣች ክሪሽና እንዴት ነሽ? አፈቅርሻለሁ ናፍቀሽኛል ብሎሻል ሲላት እንግዲህ ወስዳ በጥፊ ስትላት እሷም እንግዲህ ፍቅረኛሽ ነው ብላ ስትላት ናታን ክላስ ምን ብልሽ ነው ለሱ መልእክት የምትላላኪው? እምቢልሽ እዝን ነው እንደ ሰው ፊት የምታዋሪ ብላ በጥፊ ትላታለች ማለት ነው። የዚህ ጊዜ ውሃም ፀጉሯን ይዛ ስነጫጫት ነበረ። ናታን እንግዲህ ገላግሏት ከቤት ትወጣለች ማለት ነው። ኤቢ ማለት ነው። ኤቢ ፖሊሷ ማለት ነው። እንግዲህ ኤቢ ፖሊሷ ብር ምክንያቱም ክሪስናን ምንድን ነው ያለችው የውሸት ባል ለእንትና ሁነህ በኋላ ላይ እንድታዋርድልኝ ብለዋለች ለሰላምዬ ማለት ነው። ሰላምዬ ደግሞ ከክላስ ገብታ ክላስ እያጸዳይ ስለነበረ ወደነ ደረጀ ክላስ እንመጣ ምን እየሰራች ነው እያለቻት ነበር። እንዴ እያየሽኝ አይደለ ክላስ እያጸዳሁ ነው ትላታለች። የዚህ ጊዜ ስትናገራት እሷን በቃ ዞር በይ ውጭ ትላታለች። ልታግዢ ነው ምናምን ትላታለች። በባለፈው ጥሩ ሰው ሆና ነበረ ጥሩ ሰው ከሆንሽ ስላላት ናታን ማለት ነው ላጽዳ እንድላርግ እንደዚህ ልሆን እያለች እየነበረችው ማለት ነው። እናም እንግዲህ ተቆጥታ ሰላምዬ ትወጣለች ከክላስ። ስትወጣ ዳጣ ደግሞ ሳሎን ነበረችና ምንድን ነው ምን ተፈጥሮ ነው ስትላት ስሬስ ስትሆን ሰላም ይች ኤቢ ናታ ክላስ እያጸዳው እዛ ይብረበሬ አገኘዋ ስትላት ምንድን እያደረገኝ ብላ ተነስታ ትሄዳለች። የዚህ ጊዜ ትዝ ሲላት ያንን ወረቀት ታያለኝ ነው እንግዲህ ማነች ኤቢ ፖሊሷ ማለት ነው የአባቷን ኮት እየፈተሸች ነው ብር ለመውሰድ ማለት ነው። ትዝ ሲላት ያኔ ወርቅ ሰርቃ በባለፈ የደበደባት ልሰርቅ ነበረ እንግዲህ እንደ ልማዷ ሊደበድባት ይደበድበኛል የሚል ሀሳብ መጣላት እንዳሰርቂ ተብላለይና ያንን ብር ስታገኝ ለአባቷ ትደውላለይ። አባቷ ጋር ስትደውል አባቴ ብር አገኘው ስለዚህ ልውሰር ስትለው አይቻልም አስቀምጪ ብሩን እኔ በአካውንት እልክልሻለሁ እያላት የሀብታም ልጅ ሞልቃቃ ስለነበረ ኦኬ ትልና እንግዲህ ከኪሱ ያወጣችውን ወረቀት ከአልጋው ላይ ጥላው ነበርና እንድስትል ስትነግራት ሰላምዬ እዛ ክላስ ናት ስትል እኔ እየበረበረኝ ነው ስትል ምን እያረግሽ ነው ስትላት ምን አገባሽ ብላ እንትናን አባታለች። ከዛም እየሮጠች ዳጣ ትዝ ይላታል። የዚህ ጊዜ እየሮጠች እስኪ ተደብቅ የምታደርገው ለያ ብላ ስታስታውስ እንግዲህ እሷም አባቷ ላይ ደውላ ያንን ብር መልሳ ወረቀቱን ከአልጋዋ ላይ አንስታ እንግዲህ ለማንበብ ያንን የዳጣንና የአቶ ደረጀን የዲኤንኤ ውጤት እጇ ላይ ገብቷል። ወረቀቱን ገልጣ ለማንበብ ምንድን ነው ብላ እጇ ላይ ገብቶ ያንን ወረቀት እያየች ነበረ ያለቀው። እንግዲህ ዳጣ ቶሎ ደርሳ ትቀማታለች ወይንስ ያው በእጇ ስለያዘችው ለወይዘሮ ማርታ አንብባ ትሰጣታለች የሚለው እንግዲህ አንዳንድ ነገሮችን ማሳለፍ አለብሽ ሲላን ነበር። እሷ ግን በምንድን ነው ደስ ያላቸው እያለች ጠያቄ ሆኖባት ድሮም አውቄ ነበረ ይሄ ዲኤንኤ ውጤት
እኔ በባለፈው እንዴት እንደዚህ ብሎ ሸወደኝ ብላ እንግዲህ ስታነበው ለወይዘሮ ማርታ ይዛ ሄዳ ስትሰጣት ማርታስ ምን ትሆናለች? ፌንት ትሰራለች ወይንስ ዳጣ ትቀማታለች ወረቀቱን የሚለውን ወይ ሲታገሉ ይቀዱታል ብዬ አስባለሁኝ። እንግዲህ ዳጣ ከደረሰችባት ወረቀቱን ትቀማታለች የሚለው ሀሳብ አለ። ምክንያቱም ወረቀቱን ስላየ ማለት ነው። እንግዲህ ይሄን ይመስላል ማለት ነው። የዳጣ ድራማ በጣም አስተማሪ ነው። እንግዲህ አሁን ላይ የሚፈጠረው ምን ይሆን? እንግዲህ ወረቀቱን ስታይ ማርታ ካደረሰ ማርታ እጅ ላይ ማርታ እንግዲህ ምን ይሰማት ይሆን እያል እዚህ ላይ እንትኑ ያልቃል ማለት ነው ፊልሙ። እንግዲህ ፊልሙ እዚህ ላይ ነበረ ያለቀው ማለት ነው። ምን ይፈጠር ይሆን የሚለውን ቀጣይ የምናይ ይሆናል። ሰላምዬ ማነች ማርታ ተደረሳት ከደረጀ ጋር ያላት ግንኙነት ምን ይሆን? ፌንት ትሰራለች ብዬ አስባለሁ። በእርግጥ በጣም አስተዋይና ጥሩ ሰው ናት። ግን ደግሞ በቦታ ሁና ይሄ ነገር እንትን ሲል በምታምነው ባሏ እንደዚህ ሲሆን በጣም እንትን ልታዝን ትችላለች። ምክንያቱም ደግሞ እንትና ማነው አባትሽ ስትላት ወደኋላ ስመለስ ዳጣም የአባቷ ስም ጠፍቷት የወለደ ሁሉ እኮ አባት አይባልም ስትል ቢሆንም አባት ነው ብላ ወይዘሮ ማርታ መልስ ስትሰጣን ነበር። እሷ ግን ስትጨነቅ ነበር። እንግዲህ ወረቀቱን እንደያዘች እዚህ ላይ ነበር ያለቀው። ለነበረን ቆይታ እናመሰግናለን። ባይ ባይ።